ሰብ ያደርጉት ላይ ኪያ የኛ ነው ነበር ሁላችሁም በሉ ኪያ 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 ቢዩ ኪያ አሁንም ኪያ ሰላም አለይኩም عليكم السلام كيف حالك شو اخبارك الحمد لله تمام كيفك انت كله تمام الحمد لله በቃ ይበቃሻል انت ما تعرفين يعني عربك ما تعرفين عشان لا تشتغلين أعرف بس يعني تشتغلين هنا امارات يعني كم سنوات سعودية كم سنوات انت تشتغلين لازم تكلمين مزبوط سيدة وش هذا يميني يسار انا ما يريد الكلام كده ايش ليش يا بنت حلال خلاص طيب ليش يا بنت حلال ريالك ካሜራቸው ሪከርድ እንዳያደርግልኝ ችግር የለውም። እኔ ካሜራ የለብኝም። እሺ ነው ኖ የለችም። እኛ ክፍላችን ነን። አሁን ሶፊ አቤት እኔ የምለው አይሰማም። ሶፊ ሄሎ ቆይ መልሼ ልደውል። ኦኬ እሺ ከተሰማሽ አንድ ነገር ላስቸግርሽ ብዬ ነው። ምንድን ነው? የምችለው ነገር ከሆነ ችግር የለውም። አም ሹር። ዋው እንግሊሽም ፐርፌክት ሆነሻል። ማሻአላ። ዋው እንግሊዚ ኦኬ ነው አለች ወይ ላረክ ኦኬ ጥሩ ነው። ሞክሬዋለሁ። አም ሹር ነው የሚባለው እንደዛ ነው። ያ አም ሹር ነው። ለሆነ ጉዳይ ፈልግሽ ነበረ ቅድምም እራሱ ማለት ነው። አይ እንግዲህ አንድ ነገር ልንገርሽ። ኢላሂ ብቻ አትፈትኝ። በማስለው ነገር አንድ ሰው አለ ብሎ እንዳይመጣ። ግን ደግሞ ካለኝ ደግሞ ደስተኛ ነኝ። የሆነ ደግሞ የምችለው ነገር ከሆነ ደስ ይለኛል። አፈንጁ አይ ማፈ አጋጣሚ ኮንዶሚኒየም ደረሰኝ አትይም ሀገር 50,000 ጎደለብኝና ከላይላም ወስጃለሁ የተወሰነ ከራሴም እንትን ብዬ አሁን የተወሰነ 50,000 ብር ጎድሎብኝ። እስቲ አንቺ ጋር ካለና ቀጣይ ወር የላይላ ትንሽ ቆይቼም ሰጣታለሁ። ቀጣይ ወር ሰጥሻለሁኝ። እስቲ 50,000 በኢትዮጵያ ብር ፈልግልኝና ቤቱ እንዳመልጠኝ። ባለ ሁለት ቤት መኝታ ነው። እሺ በቪዲዮ እናውራ። በቪዲዮ ሳይሆን በአውዲዮ ጨርሽና፣ እሺ ቢያንስ ትንሽ ደቂቃ አውሪኝና ከዛ በአውዲዮ እናረጋለን፣ በቪዲዮ እናረጋለን። አዲ ያው ካለሽ ነው ችግር የለም፣ ከሌለሽ ደግሞ ጣጣ የለም። እሺ እኔ አንቺን አላምንሽም ነው። በቃ እኔ አልታመንም። ላይላ ብቻ ናት የምትታመን። ተከሽ አንቺ ምን አይነት ሙጫ ናት? ይሄ በቪዲዮ ደወለች። አሁን እኮ እንትኑ ለምንድን ነው በቪዲዮ የደወልሽ? እኔ ኔትወርክ ይቋረጣል ብዬ ነው። እንግዲህ ፌስ ልናወራ ፈልጌ ነው። ፌስ ቱ ፌስ ኦኬ። አፊ ሙሽኪላ በፌስቡክም እናውራ፣ ፌስ ቱ ፌስም እናውራ። ግን ቅድም መች ነው ደውዬልሻለሁ፣ ግን ስልክ ስላላነሳሽልኝ ነው። እና እስቲ ተባበሪኝ። 50,000 ብር ምን ችግር አለው? ኔትወርክ አይሰራም እኮ በአውዲዮ ልደውልልሽ። ግን ቤተሰብ
የምሬን ነው፣ እውነት ነው የምላችሁ። እነዚህ ሲሪየስ ሆነው ራሱ ፕራንክ የሚያደርጉት በጣም አድናቂ ነው። ለካ አንድ አባባል አለ፣ ከበሮ በሰው እጅ ያምር ሲይዙት ይደናበር የሚባለው እንትን በጣም ትክክል ነው። ምክንያቱም አንዳንድ ፕራንክ ሲሰሩ ኮስተር ብለው ሲያምን ሲጣሉ የምር እውነት እስከሚመስለን ድረስ ማለት ነው። አሁን እኔ ይኸው ደቂቃ ራሱ ፕራንክ ማድረግ አቃተኝ። አልገርምም ወይ? ምን ነው ኔትወርክ አንቺ ጋር ነው እኔ ጋር ነው ወይ? ኮንዶሚኒየም ሲደርስሽ ነው ኔትወርክ የጠፋው? አይ እኔማ ኮንዶሚኒየም መድረሱ ሀቅ ነው። በሱ እጣ እንትን በሲዳማ ባንክ በኩል ነበረና በፊት ነበረ ቆይቷልና አሁን ደርሶሻል ብለው ዛሬ ደወሉልኝ እና የተወሰነ ብር ላኪ ስለኝ ነው። ትንሽ ብር ጎሎብኝ ነውና ከተመቸሽ አንድ 50,000 ብር ነው የጎደለኝ። በቃ ሌላውን እንትን ብሏል። በዛም በሱ በኩልም አግኝቶልኛል። እሺ እና አንድ 50,000 ብር በኢትዮጵያ ብር ካለሽ እና ቀጣይ ወር ደግሞ የኔ ደሞዝ ሲወጣ ላንቺ ያስገባልሻለሁ። ለኔ ፕራንክ አሁን አንቺ በቃ በምንም ዙራ እየመጣሽ አሁን አላገኘሽኝም። ደግሞ እዚህ ደግሞ መጣሽ። ሶፊ ደግሞ አንቺ ደግሞ ፊትሽ ያስታውቅብሻል እኮ እኔ ፕራንክ ለመስራት። እኔ እኮ ያ ፈገግታዬ ተስጦዬ ነው፣ ምንም ማድረግ አልችልም። አሁን ላይላ ኮስታራ ናት አይደል? እኔ ደግሞ ፈገግ ነው የምለው። ይሄ የተስጦ ጉዳይ ነው። እና እሺ ታዲያ እኔ አላማክርሽ እንዴ? የሆነ ነገር ሆነ ስጫት ሁሌ የሆነ አንቺ አላምንሽም። ለሌላ ስጫት። እኔ ባንቺ አላምንም። አንቺ ድብን ያልሽው ውሸታም ነሽ። እኔ ድብን ለሌላ ስጫት። ስልኩ ሽንት ቤት ናት። ሽንት ቤት ስትወጣ እኛ ከኢትዮጵያም ይሁን እኔ ነገ ካርድ ካለ እንዳውም አባቴ ጋርም ቢሆን ደውዬ ጓደኛዬ እንደዚህ ነገር ደርሷታል ብዬ ከኢትዮጵያ ብር ባላስቀምጥም ያንቺ ኮንዶሚኒየም ወደኋላ አይልም። ለምን በቃ ይሄ እኮ የድል ጉዳይ ነው። ግን ደግሞ ይሄ ነገር ማረጋግጠው ባንቺ ሳይሆን በንጹዋ እኔ ተቀላቀልኩኝ። እኔ ቅይጥ ነኝ። በቃ እኔ እኮ ማለት ነው እኔና አንቺ እኮ የውሸት ጓዳ፣ የፕራንክ ጓዳ ምን ልበሽ? እኔ ራሱ በቃ እኔ ካልታመንኩኝ እንደዚህ ሞራሌን እየነካሽኝ እኔ ጓደኝነት ይቅርብኝ። በቃ እንዴ ካሁን በኋላ መደዋወልም አልፈልግም። ከላሲ በቃኛል። ተይ በቃ ስላስቸገርኩሽ በጣም ይቅርታ። አዎ እኔ ራሱ ደርሶኝ ነበር ማለት ነው። ጠዋት እደውልልሻለሁ ብዬ እንዴት ልደውልልሽ? 2 ኮንዶሚኒየም ደርሶኝ እኔ ሶፊዬ ደግሞ የሆነ ነገር የሚመጣ ነገር ንገረኝ። ተነሻ የሚነግረኝ ነገር አለ። ዝም ብለሽ አትድገሚ። ጥንቁልና በቃ እንደዚህ ነው ማልታምን ከሆነ ካላስ እሺ በቃ ለማንኛውም በቃ ለሌላ ስጫት። ሽንት ቤት እኔ ልውሰድ? ነውር አይደል እንዴ? ሽንት ቤት ናት አልኩሽ እኮ። እደውላለሁ። ትንሽ ቆይቼ እደውላለሁ። አሁን ልብ ቅርጽ ሰጣኝ ነው የወጣችው። ኦኬ አንቱ ፈልጋሽ ነበር ብላኝ ያለች ተደውልልኝ አሁን ብያት፣ አሁን ልብ ቅርጽ ሰጣኝ ነው የወጣችው። ሽንት ቤት ውስጥ ልጅ አይደለም የምትወልደው፣ ወይ አር ነው የምታወጣው፣ ወይ ሽንት ነው የምትሸራ ከሆነ በሳምንት አንዴ የምትጠራው። እኔ ደግሞ የሆነ ሰርፕራይዝ አደርግሻለሁ ብዬ የሆነ ዕቃ ተገዝቶላችሁ እሱ ልነግርሽ ሰርፕራይዝ ላደርግሽ። ፍራንክ ነው። ኪያ ኢትዮጵያ ሁላችን ቻናል ሰብ ያደርጉት ላይ የኛ ነው ነበር። ሁላችሁም በሉ